ዝም የምትሉት? ተጫወቱ እንጂ። ግርማ እውነቱን ነው። በእናንተም ዳቦውን ቁረሰው እስኪ። እማዬ ምን ሆነሻል? እኔ ለልጆቼ መሆንም አልችል ደካማ እናት ነኝ። ቆይ እማዬ አንቺ ምን ማድረግ ትችይ ነበር? አላቅም፣ ግን እስኪ ተመልከች። ለዚህ ልጅ ኬክ እንኳን መግዛት ሲያቅተኝ። እማዬ እኔ ኬክ ምን ያደርግልኛል? እኔ የምፈልገው ልደት ያለ መረሳቱን ብቻ ነው። አይድለኝ። ምነው አሁንስ እኔ አፈሩን በበላሁት። ድንብላል፣ አሁን ደግሞ አንቺ ምን እየሆንሽ ነው? እትዬ እንዲህ ሲሆኑ ከማየት በላይ ሞት አይሻልም አለኔ። በቃ ካልሆነ እኮ አልሆነም ነው አይደል እንዴ? እንዴ ቆይ ማክበር ሳንፈልግ ቀርተን ሳይሆን አተን ነው አይደል እንዴ? እናንተ ሰዎች ዝም የማትሉ ከሆነ እኔ ወጥቼ እሄዳለሁ። እንዴ ወዴት ነው የምትሄደው? በቃ ልደቱ መክበር አቆማለሁ። እማዬ አንቺ ጥፋት እኮ አይደለም። በቃ ህይወት ላይ ያጋጥማል፣ ከፍም ዝቅም ማለት ያለ ነው። የኛ ህይወት ላይ ደግሞ ይሄን ያጋጠመን በቃ እማዬ ከዚህ በላይ ማየን ማወይት አልችልም። እንዴት ናችሁ? አሰር ምንድነው ያለሽ እንዴ? የመናሴ ልደት ብቻችሁ ልታከብሩ ስትሉ ከች አልነባችኋል? ምን? ቆይ ልደቱ ማን ነገራችሁ? ምን ነው መምጣት አልነበረብንም እንዴ? ከደበራችሁ በቃ መመለስ እንችላለን። ቆይ ዛሬ ልደት መሆኑን ማን ነገራችሁ? በያ ባለፈው አመት በዚህ ሰዓት የበላነውን ፈዋ ምን ረሳው ይመስልሻል? አዎ ልደት እንደሚከበር ያወቅነው በአንተ ልደት ነው። የልደትም ስጦታ እንደሚሰጥ ያወቅነው በአንተ ልደት ነው። ለማንኛውም እንኳን ተወለድክ። ይሄው ለአንተ ስጦታ የሚሆን ኬክ ይዘን መጣል። እኔ አለምንም። ቆይ ምንድነው የማየው? በል ምናሴ አሁን ኬኩን ቁረሰው። መቼም በዳቦና ክብር አትለኝ። ለኔ ብቻ እንደምን ኬኩን ያመጣችሁት? ያረ ብራዘር ምን እሺ ነው ለአንተ ነው ያመጣነው። እኔ እናንሳና እሱን ቁረሰው በእናትህ። ምን እሺ ነው ዘለሽ ተቀመጠብሽ? በጣም ነው እሺ ማመሰግነው። አንቺ ደስ ይባል። አሁን ምናሴ ኬኩን ቁረሰው። አዎ ምን እሺ ነው በያራ ቁረሱ። መልካም ልደት ለምናሴ፣ መልካም ልደት ለምናሴ። ሃፒ በርዝዴይ አረ በሉ ሃፒ በርዝዴይ ሃፒ በርዝዴይ Happy birthday, happy birthday, happy birthday, happy birthday. አረ ተው የህልም ጥሩ ነው። አዎ ምንድን ነው? ቆይ እስከመቼ ነው ዘግተኸኝ? አላውቅም። እሺ ቢያንስ ያጠፋሁትን ንገረኝ። ሁሉም ነገር ጠንቀሽ እያወቅሽ ምንድን ነው የምነግርሽ? ቆይ ያቺ ሴት ማን ስለሆነች ነው ይሄን ያክል የምትቆረቆርላት? የሴትዮዋ ማንነት ሳይሆን የአንቺ ስራ ነው የሚያናደው። አዩዬ ያደረኩትን ማድረግ እንዳልነበረብኝ እኮ አውቃለሁ፣ ግን ደግሞ እንዲያደረኩት። ሳራ ሴትዮዋ እኮ ወይዘሮ ሜላት ናት። ወይዘሮ ሜላት ማለት ማን ናት?
የቀድሞ የኔ አለቃ። እኔ ምንም አልገባኝም። በምን ምክንያት እዚህ እንደተገኘች አላውቅም፣ ግን ሴትዮዋ ማለት የቀድሞ የኔ አለቃ ወይዘሮ ሜላት ናት። ስንጋባ አልጋ ገዝታ ሰጠችን ያልካት ሴት ናት እንዴ? አዎ እሷ። የተጋባንለት አልጋ ብቻ ሳይሆን ቲቪ እና ቁም ሳጥን ገዝታ የሰጠች ሴት ማለት ናት። እኔ አላምንም። የሆነው እንግዲህ ነው። ሄጄ ይቅርታ በላትም ብትቀበለኝ ፈቃደኛ አይደለች። እየቀለድክ አይደለም አይደል? አይደለም ሳራ፣ ለዛ ነው በቃ ተናድጄ ይሄን ያህል የሚዘገውሽ። ቆይ እንዴት በጣም ሀብታም እንደነበረች ነበርኩ የነገርከኝ? እኔም ማውቀው እሱን ነበር። በእርግጥ በቅርብ ጊዜ ቤተሰቧና ድርጅቷ የሆነ መገጫገጭ ውስጥ እንደገባ ሰምቼ ነበር፣ ግን ይሄን ያህል ለከፋ ችግር ውስጥ ይከተታል ብዬ አላሰብኩም ነበር። ወይኔ ጉዴ! ምን አይነት ስህተት ነው የሰራሁት? እዩዬ በጣም ይቅርታ አድርግልኝ። ሴትዮዋ የምናውቃት ሰው ስለሆነች ብቻ ሳይሆን እንዲሁ ሰው በመሆኗ ብቻ የሰራችበትን ገንዘብ መከልከል አልነበረብሽ። ሴትዮዋንም ቢሆን ያለችበትን ቦታ ሳየኝና እግሯ ስርም ቢሆን ወድቄ ይቅርታ ጠይቃታለሁ። ላናገራት ሞክሬ ነበር፣ ግን ፍቃደኛ አይደለችም። ለማንኛውም አንቺ ወደ ቤት ግቢ። ታረቅም ማለት ነው? መቼም እንደማልጨክንብሽ ታውቂያለሽ። መጨከንማ ጨከንክብኝ እንጂ ለብዙ ቀን እኮ ነው የዘጋኸኝ። በጣም ይቅርታ የኔ ፍቅር። አሁን ወደ ቤት ግቢ። ሰላም አይሽ። ቻው። ግቢ በይ። ብሉ እስኪ ተጫወቱ። ታምቹ ምን ላምጣ? ጆሮ ሁሉም ነገር አለ። ምንም አያስፈልግም። እሺ ተጫወቱ። በእውነት እንዴት አድርጌ እንደማመሰግናችሁ አላውቅም። ለምን እንዴ? እንደዚህ ልደቴን ስላከበራችሁልኝ ነው። አረ ምን እሺ ነው በያ ፈወውን አመጣ ነው፣ ራሳችን ደግሞ በላ ነው። ለዚህ ነው የምታመሰግነው? ምናሴ ትክክል ነው ልጆቼ። እንደ ዛሬ የተከፋውበትን ቀን አላስታውስም ነበር፣ ግን እናንተ ድንገት መጣችሁ ሀዘኔን ወደ ደስታ ቀየራችሁት። እኛ ምን አደረግን? ለልጆቼም አልሆን ደካማ እናት የሆንኩ መስሎኝ ነበር፣ ግን እግዚአብሔር ምክንያት አለው። እናንተ ምክንያት አድርጎ ደስታ ሰጠኝ። እንዴት አድርጌ እንደማመሰግናችሁ አላውቅም። ጆሮ በሄድልስ አይሻል አይቀርም መሰለኝ። ለምን ተምቹ? በምስጋና ሆዳችንን ነፋችሁት እኮ። እናንተ ተመሰጋግናችሁ አታውቁም እንዴ? ትርንጎይ ይሄንን ዝም በይው። ከድሮም መልካም ነገር አይወድለት። እኔን እንዳይሆን ብቻ እንደዚህ የምትይ? አይ እኔን ምን ይመስላል በእናታችሁ ስልቻ። ትርንጎይ ይቺ ልጅ አሳርፊልኝ። በልታ ማታውቀውን ኬክ በላች፣ ይሄው ምላሷ ረዘመ። ሰከረች መሰለኝ። ጭራሽ ትርንጎ ያልከኝ ተምቹ? አረ ትርንጎ ያልኩሽ እንዴ? የሰከርከውም አንተ ነህ፣ የምትናገረውን እንኳን ማታውቅ ድንብላል። ይሄን የመሰለ ጥቁር እንግዳ እንደዚህ ይባላል? እውነቷን እኮ ነው። ታምቹ ከድሮም ጀምሮ ክብር አይወድለትም። እነዚህ ቀልድና ምድራቸውም እኮ አይለይም። ይሄን እየተጫወቱብን ይሆናል። ጆሮ ከዚህ በኋላ አንተም ይቺን ፋራ ልጅ አታቁኝም፣ አላቃችሁ። ባቄላ ቀረ ቢሉ ፈስቀለላሉ። ፋዘርዬ አንተ ከተውህንማ ስለት እናስገባለን አይደል እንዴ? ድንብላል በጣም እንጂ። ደሞ እኮ ጉራው እንደምታዩት መልክ የሚባል እንኳን የለም። ቁመቱ ድማ ተውት፣ የሆነ የምድር ጌጥ። እውቀቱ ራሱ አለማወቁ ያስፈቃል። ጸባዩስ ብትይ እንዴ የሚጣላው ሰው ባያገኝ ራሱ ከራሱ ጋር እኮ ነው የሚጣላው እንዴ። አረ እናንተ ሰዎች ልጁን እኮ አጨናነቃችሁት። በቃ ፍቱት። ይሄ በቀላሉ የሚሰማ መስሏል። ቆዳው እንደዚህ ቀላል እንዳይመስል። እውነቱን ነው ምናሴ። ፋሩጅ ሰው ሲተዋችሁ አታውቁም እንዴ? በቃ ፍቱ። አንተ ግን ቆይ ይሄን ሁላ ነገር ሲናገሩ አትናደድም እንዴ? እኔ ጅል ተናገረ ብዬ ቂም ማለት ይልቃውን ዘበኑ ክፈቱ። እሺ በየ አሁን ተዘጋጅ ነው መልክ። አንተ ፋራ ምን እሺ? አሁን ይሄን ዘፈን ብለህ ከፈትክ። ዘፈን እንዴት እንደሆነ ቆይ እኔ ላሳይ። እናንተ ምክርቱን ዘፈን እያናቀመ I love you.
አብ ወልድ መንፈስ ቅዱስ ኖላዊ ፋኖሴ ምን ነው ደህና አይደለም እንዴ? ደህና ነሽ ግን እናቴ? እንዴ አዎ ደህና ነኝ። ምን ነው በሰላም ነው? እና ተቀመጥ እስኪ። ምን ጉድ ነው? ተመስገን። ምንድነው ስራ የለም ነው አለ እንጂ። እና በዚህ ሰዓት እዚህ ምን ታደርጋለህ? እንደው እዛ ስራ ቦታ ቁጭ ብዬ ብቻ ባይኔ ውልብ ስትይ ብቅዬ መጣዋ። አንተ ደግሞ ትቀልዳለህ እንዴ? እውነቴን እኮ ፋኖሴ ልቤ ተርበተበተብኝ። እንደው አሁን ሄደ ካላያት የሚል ስሜት ወረረኝ። ከዛ በኋላ የከነፍክ መጣ ማለት ነው? አዎ ለሰዎቹ እንኳን እንደሄድኩኝ ያልነገርኳቸው። አንተ ሰውዬ ግን የምርህን ነው የምታወራው? ሙችልሽ ፋኖሴ እንደው በጣም ነፈቃሽ። ነይ እስቲ ልቀፍሽ እናቴ። ኖላዊ እጄ ሽንኩርት ነው እንዳያቃጥል። ያቃጥለኛ። ፍቅርሽ ልቤን ካቃጠለው በላይ አይበልጥ። አንተ ደግሞ እስኪ አትቀልድ። አትወደኝም ለማለት ነው? ኖላዊ እንደው አንዳንድ ጊዜ እንደ ልጅ እኮ ያረጋል። ምን ላርግ ብለሽ ነው ፋኖሴ? ይሄው ሁለተኛ ወልደሽኝ ዳግም ህይወት ሰጠሽ። ምን አደረኩልህና? ምን ያላደረግሽልኝ ነገር አለ? አይደለም አዲስ አበባ ደሴ ላይ እንኳን አገኘዋለሁ ብዬ ያላሰብኩትን ህይወት እኮ ነው የሰጠሽ ኖላዊ። እናቴ እንኳን አይኔን ባይኔ ያለው ብዬ ቀርቶ ሴት እንኳን እቀርባለሁ ብዬ አስቤ አላውቅም ነበር። አንቺ ግን ድንገት ወደ ህይወቴ መጣሽና ህይወቴን ቀየርሽው። አረ ምን ህይወቴን ብቻ ማርሽን ቀየርሽው እንጂ ህይወቴን ለወጥሽልኝ እናቴ። ኖላዊ እኔም እኮ አንተን ካገኘው በኋላ ነው መኖር የጀመርኩት። መውደድ መወደድ ለሰዎች እንደማስፈልግ የገባኝ እኮ አንተን ካገኘው በኋላ ነው። ናስኬን ይወድ ባልቀፈኝ ቶሎ ቤትሪንጎይ ጨረስን እኮ ምን አስጨነቀሽ? ገና መጨረፍን ማነጣጠፍ ራሱ እኮ ይቀረናል። አይመጡም ባክሽ። ማን ነው? ምንድን ነው? ድንብላል ያንቺ ስልክ ነው መሰለኝ። እኔ ታግኝቼ ባለፈው ቤተሰቦችሽ ጋር ደውለሽበት በነበረው ቁጥር ነው የተደወለው። ምን እኮ የኔ ቤተሰቦች መሰለኝ። እስኪ አንሹ። ሄሎ። አቤት። ደህና ነኝ እግዚአብሔር ይመስገን። አዎ አለች። እሺ ማን ነው? ድንብላል እንዳልኩሽ ነው። አንቺ ነው የሚፈልጉት። ሄሎ። አቤት። ውይ ወንድም አለም አንተ ነህ እንዴ? እግዚአብሔር ይመስገን። እንዴት ነህ? እኔ ደህና ነኝ። እንዴት ነህ? ሁሉ ሰላም ነው? ቀየው? እኔ ደህና ነኝ በጣም እግዚአብሔር ይመስገን። አዎ እየሰራው ነው። ቆይ ምን ሆነክ ነው? ማለት ምን? አዎ አባቴ ድረሱልኝ። መቼ ጀምሮት ነው? ማለቴ ታዲያ የሆነ ማስታገሻ መድኃኒት ምናምን ነገር አልሰጣችሁትም? የት? እዚህ ማለቴ እኔ ያለሁበት። እኔ ምን ቤት አለኝ ጋሼ? እኔም እንደው እኮ ሰው ጋር አይደል እንደምሰራው። ኧረ እኔ እንዴት እኔ ምን ገዶኝ ማለቴ እዚህ ይሻላል ብለህ ነው? እሺ በቃ ምንድነው ደንብላል? ወንድሜ ታሟል። ምንድነው የሆነው? እኔ እንደምን ነው ቂጥርንጎ ያውን አይደል እንደሚነግሩኝ። በጣም አሞት ነው? ወደዚህ ልንልከው ነው እኮ ነው የሚሉኝ። ምን? ለምን? ለሕክምና ነው አትልንጎዬ።
ወይኔ ድንብላል፣ ይሄን ያላሙት ነው እንዴ? ወይ ትርንጎዬ፣ እኔ እሱን በምን አውቃለሁ? በቃ እሺ አንቺ አታልቅሽ። አዎ አባቴ፣ ቆይ እሺ እሱ እዚህ መጥቶ እኔ ጋር ምን ላደርገው ነው? አንቺ ጋር ነው እንደሚመጣው። ታዲያ ሌላ ምን ዘመድ አለው ትርንጎዬ? ድንብላል በቃ አታልቅሽ፣ እግዚአብሔር አለ። አዎ አባቴ፣ እንደው ምን አድርጌ ነው እኔ አሁንስ? አስጨነቀኝ በጣም። አታልቅሽ በቃ እግዚአብሔር አለ አልኩሽ እኮ። ትርንጎዬ፣ እግዚአብሔር እኔ ላይ ጨክኖብኝ። አታልቅሽ በቃ ድንብላል፣ በቃ ተረጋጊ። ሰማኝማ ተምቹ፣ ዛሬ እንዴት ደስ እንዳለ ልገምት። ለምን ደስ እንዳለ? እስኪ ገምት። ሀናን ደስ ስላለት። እንዴት አወቅ? አንተ እኮ ሁሉ ነገር በሀና መለካ ከጀመረ ቆየ። ምን ማለት ነው? ሀና ስስቅ ካየ ቀኑ ሙሉ ስስቅ ትውላለህ። ሀና ከፍቷ ካየ ደግሞ ቀኑ ሙሉ ስታላዝን ትውላለህ። እስኪ ተምቹ አትጃጃል። በአካል ተጃጃልኩ። በሀና የማይለካው ቁመት ብቻ ነው። አንተ ግን ደስ አላለም ማለት ነው? ድንብላል ስስቅ ስላየሁ እኔም ደስ ብሎኛል። በድንብላል ብቻ ነው ደስ ያለ? እና ሌላ ዘመድ አለኝ እንደዛ ውስጥ? የሀና ቤተሰብ ማለት ያንተን ቤተሰብ ማለት አይደል እንዴ? አዎ አይደለም ተምቹ። ወይ ጆሮ፣ እስኪ ተወይ በእናትህ። እስኪ ተመልከት ተምቹ፣ እንደዛ የከፋቸው ቤተሰቦች በእኛ ምክንያት ሲደሰቱ ማየት አያስደስትም? ለነገሩ ትክክል ነህ። እኔ በህይወቴ ከአንተ ውጭ ማንም ደስተኛ ይሆናል ብዬ አስቤ አላውቅም። ዛሬ ግን ያን አመለካከቴ እንዲቀይረው ነው ያደረገው። በጣም ለካኛም እንችላለን። አንተ ሁሉም ነገር ማድረግ እንችላለን ለካ። እኔ የምልህ ጆሮ፣ ግን መቼ ነው የተወለድነው? እኛ ተወልደን ነው እንዴ? እስኪ አንተ ራስህ አትጃጃል። ኧረ እኔ ቀኑን አላውቀውም እባክህ። ቆይ ለምን ዛሬ አናደርገው? ምኑን? የተወለድንበትን ቀን ዛሬ እናደርገውና ልደታችንን እናክብር። ተምቹ ወይ ጆሮ፣ ሂደን ኬክ ገዝተን እንብላ። ከዛ በኋላ ልደታችን ተከበረ ማለት ነው። ለነገሩ እውነት ነው። ልደት ሲባል እኮ ሰው ሁሉ ኬክ ነው የሚመጣለት። ቆይ ግን ስንተኛ ዓመታችን ነው የምናከብረው? እና ሁለታችንን ደምረን ላይ እናከብራለን። አንተ በዚህ ጭንቅላት አይደለም የኔና ያንተን እድሜ 1 እና 0 አደምር። ኧረ እባክህ እኔ ካንተ አልሻልምና ነው ወሬኛ። ለማንኛውም ሂሳብ እንውጣ። ሂሳብ ከምትል ሂሳብ ብትማር ይሻል ነበር። ድንብላል ምን ሆነሻል ምንም እትዬ። እንዴ? ቆይ ይሄን ያህል ምንድን ነው? የተለየ ነገር እኮ አይደለም። ማንም ሰው እኮ ይታመማል። እንደሱ ነው ብለው ነው? አዎ ማንም ሰው ይታመማል፣ ይድናል። ያንቺም ወንድም እንደዛ ነው የሆነው። እኔ እንጃ እትዬ፣ እኔ በጣም ፈርቻለሁ እውነት። አረ ድንብላል በእናትሽ አታሟርቺ። ይሄን ያህል ታመመ ነው እንጂ ሞታል አሉሽ? አይ እትዬ፣ የሆነ ነገር ቢሆን ነው ስለባሰበት ነው አንቺ ጋር ይምጣ ያሉኝ እንጂ ያለ ምክንያት እንደዚህ አይሉኝም። እንደሱ ነው ያሉሽ? አዎ እንደሱ ነው ያሉት። ከዛስ ምን ሊሆን? እኔ እንዳሳክመው ነው። እንዴ ምን እንደምትሰሪ አያውቁ ማለት ነው? ማወቅማ ያውቃሉ፣ ግን ያው እነሱን ቢጨንቃቸው እኮ ነው እትዬ። በቃ ድንብላል እባክሽ ተረጋጊ። እኔ ምኑን ከምን ያድርጌ ነው ማሳክመው? ቆይ ድንብላል፣ ለሁሉም መድኃኒቱ እግዚአብሔር ነው እትዬ። እኔ እኮ በቃ ይምጣና የሚሆነውን እናያለን። እኔ መምጣቱን መች ጠላሁት ብለው ነው። ታዲያ ምንድን ነው ያስጨነቀሽ? እኔ ይታከማል እያልኩኝ ቀን ስቆጥር በሰው ሀገር የሆነ ነገር ቢሆንብኝስ? ምንም አይሆንም የኔ ልጅ። ሌላው ቢቀር እዚህ ቅርብ ያለ ጸበል ማስገባት አያቅተንም። እስኪ እንዳሆት ያርግልኝ እትዬ። አሁን ተረጋጊ እባክሽ፣ እንደዚህ አይለቀስም። እሺ እትዬ፣ እርሱንም ማስጨነቅኩት አይደል? ድንብላል እንደሱ አይባልም። ያንቺ ወንድም ማለት ለእኔም ልጄ ነው እትዬ። እኔን አለው እንዳሉኝ አዊ አባቴ እርሶንም አለው ይበሉት። አሜን የኔ ልጅ። አሁን ቀለል እንዲልሽ ወጣ ብለሽ አየር ተቀበይ። ስራውስ እትዬ? ችግር የለውም ድንብላል፣ እኔ ያለሁኝ። ቆይ እንደውም እናን ይጋልደውላችሁና የት እንዳሉ ጠይቄ እነሱ ጋር ትሄጃለሽ። እሺ እትዬ፣ አመሰግናለሁ። ተምቹን የት ጥለው መጣ ነው? መጠጥ ቤት። እሱ ደግሞ ምን ይሰራል? ገላውን የታጠበ መጠጥ ቤት ደግሞ ገላ መታጠቢያ አለ? ምን ነው አታውቂም? ኧረ እኔም ቦጣኝ። መጠጥ ቤት ያለው መታጠቢያ ምን የሚለየው ነገር አለ? በውሃ አይደለም። እና በምንድን ነው? በድራፍት ነው የምትታጠቢው። በድራፍት ብታዩ እንዴት ስድት አድርጎ እንደሚያጥብሽ። አንተ አሲር ብለህ ብለህ ደግሞ ሚስቴ ላይ መቀለድ ጀመርክ። ፋዘሪ እርድና ላይ ወፍ ናት እንዴ?
ኖላዊ ምን እያወራችሁ ነው? ፋኖሴ ደግሞ እየቀለደብሽ እኮ ነው። ምን እኔ ላይ? አይገርምሽም ፋኖሴ? ቆይ እሺ እሰራልሃለሁ። እጂ አንቺ ደግሞ ቀልድ አታውቂም እንዴ? ይልቅ አሲር ተምቾውንም አልተመለሰም ማለት ነው? ጭራሽ ብሶበታል። አሁንማ አብዶ ሊያሳብደኝ ነው። ምን አድርጎ ነው የሚያሳብድህ? ዛሬ ልደታችንን ካላከበርን ብሎ አገር ሙሉ ሰው ነው ኬክ ስንጋብዝ ያዋልነው። ምን ልደት? አዎ ፋዘርዬ ልደታችንን አከበርን። የተወለዳችሁት አንድ ቀን ነው ማለት ነው? እኔ ምን አውቃለሁ ብሎ ነው ፋዘርዬ። ብቻና አክብር ብሎኝ ኪሴ ያለው ብር በሙሉ እስኪያልቅ ነው የአገር ሙሉ ሰው ስንጋብዝ ያዋልነው። እና ቆይ ግን ኬክ ለኔ ሳታመጡልኝ ምን ሆናችሁ ነው? እኔ እንጃ ፋዘርዬ። ብቻ ግን ይሄን ልጅ ይምከሩት፣ ይዞኝ እያበደ ነው። ከዚህ በላይ ምን እናድርገው አሲር? እኔ አላቅም። ካልሆነ ግን ያው የድሮ ቦታችን ነው ተመልሰን ምን ሆነ ወይ? ካልሆነ ጸበል እንውሰደው እንዴ? ተምቹ ላይ የሰፈረው ሰይጣን በጸበል የሚወጣ ነገር አይደለም። ለነገሩ አንተስ ያው አይደለህም እንዴ? በሉ ሊድ እንዴ ለተምቹ ያዘጋጁትን ምክር እኔ ሌላ ያዘንቡብኝ ነው እንዴ? ትንሽ አትቆይም? በሉ የእናንተ ምክር እንደ ጎርፍ ይዞኝ ከመሄዱ በፊት እኔ ራሴ ውልቅ ልበል። አንተ ነህ ምክር የሚያስፈልገው። በሊዳው በሉ ደህና አደሩ። እኔ ምን ነው አስቀይመን ይሆን እንዴ? ማን አሲር ነው? ታየው ዝም ብሎ ነው እሱ። ይልቅ በእንተኛው ነው እና አንቺ ወንድም። ኧረ ቆይ መጀመሪያ በሩ ዘግቼው ልምጣ። እኔ ማንን ጎፈሬ ላበጥር ነው? አንቺ በያረፍ በይ። ካርትሽ ዘግቼው ላበቃ። ኢዩኤል 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 ማን ነው የሚጣራው? ወይ አንቺ ነሽ እንዴ? አዎ እኔ ነኝ። ኢዩኤል የለም እንዴ? ኢዩኤል ወደ ስራ ሄዷል። እሺ በቃ እሱ ከሌለ ልሂድ በቃ። ቆይ አንዴ የኔ እናት። እኔን ነው? ይቅርታ። ለምን ነው ይቅርታው? ይቅርታ ባለፈው ስላላወቅኩሽ ነበር እንደዛ የተናገርኩሽ። ምን ተናገርሽ? የሰራሽበትን ልከለክልሽ አይገባም ነበር። እና አሁን አወቅሽ? አዎ እዩ ማን እንደሆንሽ ነግሮኛል። ይቅርታ የምትጠይቂኝ ማን እንደሆንኩ ስላወቅሽ ነው ማለት ነው? አዎ በጣም ይቅርታ አድርጊልኝ። አላደርግልሽም። እንዴ ለምን? ሰውን በማንነቱ ሳይሆን በሰውነቱ ነው ማክበር ያለብሽ። እኔ እንደ አይነት ሰው አልነበርኩም። የዛን ቀን ምን አይነት ሰይጣን እንዳሰሰተኝ አላውቅም። አሁን ደግሞ ሌላ ስህተት። ምን አይነት ስህተት? ጥፋትሽን አምነሽ ይቅርታ እንደመጠየቅ ጭራሽ ጥፋትሽን ሰይጣን ላይ ማድረግሽ ነው። እሺ በቃ ተሳስቻለሁ። በጣም ይቅርታ አድርጊልኝ። እሺ እኔ ይቅርታ አድርጌልሻለሁ። እሺ የሰራሽበትን ገንዘብ ልስጥሽ? አይ አያስፈልግም። ብሰጥሽ ምን ችግር አለው? እሱ አሁን አልፏል። ብቻ ለዩኤል ፈልጌው እንደመጣሁ ንገሪልኝ። እሺ እነግረዋለሁ። ይቅርታ ስላደረግሽልኝ በጣም ነው የማመሰግነው። የሰው ልጅ መገናኛው አይታወቅምና ለምታረጊው ነገር ግን ኃላፊነትን መውሰድ ልመጂ። እሺ በጣም አመሰግናለሁ። እሺ ጥሩ። መልካም ቀን። እሺ ቻው። ሄሎ እየሰማሁ ነው። መጣሁ ጨርሻለሁ። በቃ ኧረ እባክህ አንድ ማይችል ልጅ ጋር እኮ እንትን በቃ መጣሁ። እሺ አፍጥነው እስኪ። እሺ ቀለም ይቀባ እንዴ? ኧረ በእናትህ መጀመሪያ በውሃ ማጽዳት አለበት። እሺ ይቅርታ ጨርሻለሁ። በቃ ስትለምድ እከፍልሃለሁ። እሺ አባዬ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? አለሁ። ጠፋ? ጠፋው እንዴ? በጣም እንጂ።
እደውላለሁ ብለህ እኮ እስካሁን አልደወልክም። መደወል ነበረብኝ? አዎ። ለምን? እሱን ስትደውል ነው የምነግርህ። አልገባኝም። ቆይ እኔና አንቺ እንተዋወቃለን እንዴ? እሱን ስትደውል ብነግርህ አይሻልም? ይቅርታ እህቴ፣ ስምሽ ማን ነበር? እሱን ስትደውል ነው የምነግርህ። እንዴ ቆይ አንቺ ሁሉ ነገር በስልክ ነው እንዴ የምትነግሪኝ? አዎ፣ ለምን እንደሆነ ስደውል አብራራልሃለሁ። ቆይ አንቺ ሆን ብለሽ እኔን ለማዛግ ነው እንዴ የምትመጪው? ይመስላል አይደል? እሺ፣ እንደዛ ከሆነ ደግሞ ደውለህ አረጋግጥ። ኧረ በመድኃኒዓለም ስም። እሺ፣ አሁን ጫማሽን ላጥራልሽ ወይስ እሱን በስልክ ነው የምትነግሪኝ? እግሬ እኮ ስራ ቦታ ላይ ነው፣ መጠየቅ አይጠበቅብህም። አይ ምናልባት ብዬ እኮ ነው። ለማንኛውም ጫማዬን ጠረግልኝ። ንጹህ እኮ ነው ጫማሽ። አይን አፋር ነህ ልበል? እሱን ስደውል ብነግርሽ አይሻልም? በቃ ቀለድክብኝ ማለት ነው። ምን ላድርግ ብለሽ ነው? የምር ግን አትደውልልኝም? ቆይ ይሄን ያህል አስፈላጊ? የምር አላወቀኝም? ይቅርታ፣ እኔ ግን አላወቅኩሽም። ስለማንነትሽ ብትነግሪኝ ደስ ይለኛል። ከደወልክልኝ እነግርሃለሁ። ካልደወልክልኝ ግን ስለኔ ማወቅ አልፈለግክም ማለት ነው። እንደዚህ አይነት ጉዳይ ላይ እስከዚህም ነኝ። ጥሩ፣ በቃ ተው፣ አስደውልሽ። በጣም ተለመንክ። ይቅርታ፣ ምን ለምን ፈልጌ አይደለም። ስለተረዳሽኝ ደግሞ አመሰግናለሁ። ያኛው መንጭ ምን ልታዘን? ቡና። አይ እኔ ቡና አልፈልግም። እንዴ ለምን አትሞክሪ? ምን ላደርግልኝ ነው ሞክረው? እኛ ደግሞ ምን ላደርግልን ነው የምንጠጣው? ምን አውቃለሁ? እሱን እናንተ ናችሁ የምታውቁት። አንቺ ደግሞ ትቀልጅብኛለሽ አይደል? አሴር። አቤት አንቺው። አመሰግናለሁ። ለምኑ? በህይወቴ እንደ ትላንትና አንተን በማወቅ ኮርቻ አላውቅም። አንቺው ምንድነው? ቤተሰብ ውስጥ የፈጠራችሁትን ደስታ አልተረዳችሁትም ማለት ነው። ወይ ደግሞ እንደገና ልታመሰግኝ? እኔ እድሜ ልኬን ባመሰግንህ ራሱ የምጠግብ አይመስለኝም። የአንቺ ቤተሰቦች ማለት እኮ የኔም ቤተሰቦች ማለት ናቸው አይደል? ቢሆንም ግን በዚህ መጠን ፈጥነህ ትረዳኛለህ ብዬ አስቤ አላውቅም ነበር። መረዳት ማለት እኔ ፈርቼ እንጂ ልጠይቅህ ነበር። የወንድሜ ልደት አክብርልኝ ብለሽ? በተለይ ማያዝና ስመለከት አልቻልኩም። እናንተ ልጠይቅህ ብዬ ፈራሁ። ከዚህ በኋላ ግን እንደዚህ አይነት ነገር ስናገር እንዳልሰማሽ። የኔ ነገር በሙሉ ያንቺም ነው። እሱማ ስንጋባ ነው። ተጋባንም አልተጋባንም በመካከላችን አጥር እንዲፈጠር አልፈልግም። አንቺ እኔ እኮ ማቀሽ ምንም ነገር ሳይኖረኝ ነው። ስለዚህ ያለኝ ነገር በሙሉ እኮ አንቺን ተከትሎ ወደ ህይወት የመጣ ነገር ስለሆነ የኔም ነገር ያንቺም ነው። አሴር ግን እኮ ነው የሰጠው ምንም ነገር የለም። አልገባሽም? ከማንም በላይ የሆነው ስጦታ እኮ አንቺ ነሽ የሰጠሽ። እኔ ምን ሰጠው? አሴርን ሰርተሽ የሰጠሽኝ እኮ አንቺ ነሽ። ራሴን ያገኘሁት እኮ በአንቺ ፍቅር ውስጥ ነው። ምን እያልክ ነው አሴር? እውነቴን እኮ ነው አንቺው። ይሄ ገንዘብ የመጣው አንቺን ከማግኘቴ በፊት ቢሆን ኖሮ ይህን ሰዓት ጨርሼው ነበር። እሺ ምንድን ነው ማለት ያለብኝ? ምንም አትበይኝ። ይልቅ ቡና ልጋብዝሽ። ኧረ በቡና አስክሬ የሆነ ነገር ልታረገኝ? ወረኛ። እናማ በቃ ለስላሳሽን ተጋች። እጠጣለሁ። ታምቹ እንዴት ነህ? እንዴት ነሽ? ሰላም። ደህና ነኝ። እንኳን ደህና መጣ። አመሰግናለሁ። ግን ስምህ ተምቹ ነው? ይህን ጥያቄ መጠየቅ የነበረብሽ ዛሬ ማለት? ማለቴ ስሜን ከሰማሽው ቆይተሻል። ያኔ ነበር መጠየቅ የነበረብሽ ብዬ ነው። ያው ቁም ነገረኛ እንደሆንክ ስላላወቅኩኝ ስምህ እንደሚመጥንህ ነበር ያሰብኩት። አሁንስ? ከትላንት ጀምሮ ለአንተና ለጓደኛ ያለኝ አመለካከት ተለውጧል። እንዴት? ትላንት የወንድሜ ልደት እንደዛ ድምቅ አድርጋችሁ ስታከብሩት ስማችሁ እንደማይመጥናችሁና ቁም ነገረኛ እንደሆናችሁ ገብቶኛል። አቤት እናንተ ደግሞ ጅንጀናችሁ። አሁን አንድ ኬክ ምን ትልቅ ነገር ነው። ትላንት ቢሆን እኔም እንዳንተ ነበር የማስበው። አሁን ግን አይደለም አንድ ሙሉ ኬክ ይቅርና አንድ ጉርሻ እንጀራ እንኳን ምን ያክል ዋጋ እንዳለው ህይወት አስተምራኛለች። ያው እኛን የምታውቁን ዛሬ አይደለም አይደል? እሱማ አይደለም። ስለዚህ በየትኛውም ሁኔታ ከጎናችሁ ልንቆም ግዴታችን ነው። በድጋሚ ለማመስገን ምን ማለት እንዳለብኝ አላውቅም። አሁን ግን አለቃዬ እያየኝ ስለሆነ ምን ላምጣልህ? ቀዝቃዛ ነገር ቢሆን ደስ ይለኛል። እሺ ምን ይሁንልክ? አንቺ ደስ ያለሽ። እኔ ከሆንኩኝ ጋባዥ በእኔ ምርጫ እመጣልሃለሁ። አንቺ ካልሆንሽስ? በራስ ምርጫ ትጠጣለህ። እሺ በቃ ጋብዥኛ። እውነትህን ነው? ምን ችግር አለ? ከፋይም አራጭም ከተገኘ በደስታ መቀበል ነው።
እሺ በቃ ምርጫዬን ግን ትወደዋለህ ብዬ አስባለሁ። ምንም የምጠላው ነገር ስለሌለ ምንም ብታመጭልኝ ይመቸኛል። እንደዛ ከሆነ ማርግብል ላምጣላ። እሷንም ቢሆን አልምራትም። እንደዚህ አይነት ወሬኛ ሰው መሆንህን እስከዛሬ አላውቅም ነበር። ለማንኛውም አሁን ላምጣልህ። አይዞ ደምልዬ፣ ትንሽ ስተኛበት ቀለል ይልሃል። እሺ እንግዲህ ሳልቻልኩም እንደው ምናልባት የወዘወዘክ መንገዱ እንዳይሆን እንደው እንዳፈሽ ባረገልኝ። እትዬ እንዴት ዋላችሁ? እግዚአብሔር ይመስገን። ቁጭ በሉ እንጂ ምን ቆሙ? እትዬ ግራ ገባሁት መሰለኝ። የታመመው ወንድሜ እሱ ነው። ውይ የኔ ነገር እረስቼው ነበር። መጣ እንዴ? አዎ እትዬ፣ በመኪና ላኩትና አሁን ተቀብየው መምጣት እኮ ነው። ታዲያ እንዴት ነው አሁን? እንግዲህ ያው እንደሚያዩት ነው። እንዴት ነው የኔ ልጅ? ዛሬ መስኪን በጣም አመመህ እንዴ? አሁንስ እየባሰብኝ ነው እናት አለም። ደምልዬ ደህና ነኝ ነው የሚባለው። እሺ ደህና ሳልሆን ነው ሳለው። ድንብላል እውነቷን ነው። ምንም ብትሆን ደህና ነኝ ነው የሚባለው። እስኪ ሆነ ደህና ነኝ። እትዬ እባክዎት ይቅርታ አድርጉልኝ። ለምኑ? ማለቴ ያው ሳላስፈቅዶት ቤቱ ይዤ መጣሁኛ። ብታስፈቅጂኝም ባታስፈቅጂኝም እኮ ምንም ለውጥ አይኖረውም። እንዴት? አስፈቅደሽኝም ቢሆን እኮ ያው ፈቅድልሽ ነበር። እሺ እትዬ፣ አቡዬ አባቴ ይስጡልኝ። ነገ መውደቂያ ፈልጌ ይዤ እወጣለሁ። ለምን ድንብላል? ምን ማለት ነው እትዬ? የኔ አንሶ ጭራሽ እሱ የሚውደቅባችሁ? ድንብላል፣ አንቺ እኮ እኛን ስተሽ መሄድ ስላልፈለግሽ ነው እንጂ መሄጃተሽ ነው እንዴ? ቢሆንም መቼም በሽተኛ ይዤ እዚህ እቀመጣለሁ ማለት አይደለም። እንደሱ የሚባል ነገር የለም። አንቺ እናንተ ጋር ሆኜ ሁሉንም ነገር እቀበላለሁ እንዳልሽው ሁሉ እኛም ከጎንሽ ነን። እትዬ ሁለቱ እኮ ለየቅል ነው። ምንም ለየቅል የሚባል ነገር የለም። ይልቁንስ ምግብ በልቷል? ገና መድረሳችን ነው። በያሁን ተነሽና ምግብ እንስራለት። ሲበላ ጠንከር ይላል። ግድ የለም እርሶ ረፉ፣ እኔ ራሴ እሰራለሁ። ጥሩ በቃሽ። ሂጂ። እንደዛ ከሆነ ሰው ይለት። እሺ እትዬ። ላይ አንተ ጠራሽኝ ፋኖሴ? በሰላም ነው እንደዚህ ጥላኝ ጥፍት ያልከው? እንደው የእነዚህ ልጆች እኮ ጉዳይ ግራ ገብቶት ቢለኝ። የእነማን? የሀንዬና የአሴር ጉዳይ ነው እንዴ? እነሱ ደግሞ ምን ሆኑ? አሴር አፍ አውጥቶ አይናገር እንጂ ማግባት እንደሚፈልግ ያስታውቅበታል። እና ታዲያ ሀንዬ ደግሞ የመናጢ ልጅ ላይ የመናጢ ልጅ ልቧ እሱ ላይ እንደተንጠለጠለ ነው። ኖላዊ ምን እያልክ ነው? የሀንዬና የአሴር ሀሳብ ለየቅል ነው። እንደው ስለሚዋደዱ ነው እንጂ ሀሳባቸው ለየቅል ነው። እሺ እና ታዲያ ምን ተሻለ? እኔም እኮ ግራ ገብት ያለኝ እሱ ነው። ታዲያ እነሱ እንዲያወሩበት እናድርግ እንዴ? አየየየ እንዴ! እንደሱ ከሆነማ ይቆራረጣሉ። እንዴ የምን ይቆራረጣሉ? ከተዋደዱ እኮ ለፍቅር ምንም ነገር ይደረጋል አይደል እንዴ? ቢሆንም የአሴር የማግባት ፍላጎት በጣም ከፍ እንዳለ ያስታውቅበታል። ኖላዊ አንተ እኮ ዝም ብለን የምትጨነቀው እንጂ አሴር በሀና አይጨክንም። ይጨክንባታል እያልኩሽ ሳይሆን ስለሚያከብራት ነው እስካሁንም ድረስ የታገሳት። ኖላዊ የሚሆነው እኮ እግዚአብሔር የፈቀደው ብቻ ነው። አንተ ለምን ትጨነቃለህ እንዴ? ሁለቱም እኮ ልጆቼ ናቸው። የሁለቱም ጉዳይ ያሳስበኛል። ኖላዊ እኔ እኮ ያሳስበ እያልኩኝ አይደለም፣ ግን መፍትሄ ማምጣት ለማችለው ነገር ትፉ ጭንቀት ነው ብዬ ነው። እስኪ ተይኝ ፋኖሴ፣ ብቻ እግዚአብሔር ይርዳን።
እንጂ እኔማ ፈርቻለሁ። ወይ ኖላዊ፣ እስኪ ልጆቹ ላይ አታሟርትባቸው። በቃ የፈጠራቸው ያቅላቸዋል። እሱስ ልክ ነሽ። ይልቅ ኖላዊ፣ ነገ ስራ ገቢ ስለሆንክ አሁን በጊዜ ተኛ። እሺ እንተኛ። ስራ ገቢ ቀርቶ ነገ ተኚ ስለሆንካችሁ ለነገሩ ከሌሊቱ ይልቅ የቀኑ እንቅልፍ የተስማማ ትመስላለህ። በየመንገዱ እየተኛክ ነይልኝ እናቴ። ኧረ ደግሞ እንዳረግጠው አፍንጫውን። እዩዬ፣ እዩ። ኧረ ሳሪ ረፍዶብኛል። ነገርኩሽ አይደል? ምንድነው ከቤት ወጣሁልሽን ባርባር የሚልሽ? እረስቸው እኮ ነው ሳልነግርህ። ምኑን ነው? የት ሴት መታ ነበር እንዴ? የቷ? የድሮ አለቃ። ለማን አልነገርሽኝም ታዲያ ሳሪ? አንደኛ ረሳሁት፣ ሲቀጥል ደግሞ አንተም እኮ ከመሸ ነበር የገባኸው። ደውለሽ ብትነግሪኝ ስራዬን ትቼ ቢሆን አገኛት ነበር። በዛ ሰዓት ብነግርህ ምን ታደርግ ነበር? እሺ ቆይ ምን አለች? ምንም አላለችኝም። መጣች፣ መኖርና ለመኖር አረጋግጣ ሄደች። ሳሪ መንገር ነበረብሽ። አጥፍተሻል። ሴትዮዋ እኮ በጣም ጥሩና ጠንካራ ጎበዝ ሴት ናት። እና ብትሆንስ? እኔ ድርጅት ውስጥ ልቀጥራት እያሰብኩ ነው። ምን? የድሮ አለቃህን ባሪያ ልታደርጋት ነው? እኔ እኮ እሷ ጋር ሰራ ሰራተኛ እንጂ ባሪያ አልነበርኩኝ። ታዲያ እሷን ለምን እንደው ባሪያ ማድረጋት? እኔ ምን አውቃለሁ? ይኸውልሽ ማርኬቲንግ ላይ በጣም ጎበዝ ናት እና ታግዘናለች። ይቅርታ ጠይቅሻት እኔ? አዎ ሁሉም ነገር አስረድቻታለሁ። ለዚህ እኮ ነው የምኮራብሽ። አሁን ሂጂ እሷን ማግኘት አለብኝ። ወደ ቤት ግቢሽ። ቻው። ደውልሻለሁ አዲስ ነገር ካለ። አንቺው ግን በቃ ማቺው ነገር የለም አይደል? እና ባለሙያ እኮ ነኝ። ሙያው ሲሆን ባል የለሽም እንጂ ምን ለማለት ማለት? ምን ማለት እንደፈለኩኝ እየገባ እንዳልገባ ትሆናለህ እንዴ? ቆይ እኔ ባል ለመሆን ምን ያሰኛል? አንተ ያና ባል ነህ እንዴ? እና አሴር እኮ የኔ ባል ነው። ኧረ አንቺው ስሚ ያና፣ አንቺ ዝራ ልታገቢ የነበረ ሰዓት ጆሮ ምን እንዳለ ልንገርሽ። ምን አለ? ሀና ልታገባ ነው እለዋለሁ። ሀና እኮ ጨዋ ናት፣ እንደዛ አታደርግም አላለኝ መሰለሽ? እንደዚህ የሚያስብ ድንጋይ ራስ እንዴት ነው ለእሷ ባል መሆን የሚችለው? አረ ፍታ በኪድዬ። ምን ይሄ ነው አንተ? ፋራ መሆንን ምንና ፈታሉ? አረ ፍታ ተምቹ። እኮ እልም ያልኩ ፋራ ነኝ በልና ፈታሉ። እሺ በቃ ሰገጠነኝ ፍታ። ምስኪን አግኝተህ ትጫወትበታለህ አይደል? እንዲያውም ሳልነግራችሁ የድንብላል ወንድም እኮ መጥቷል። ድንብላል ደግሞ ወንድም አላት እንዴ? ምን ነው አታውቅም ነበር እንዴ? እኔ ምን አውቃለሁ? ከክፍለ ሀገር ታሞ ነው የመጣው። እንዲያውም ሄዳችሁ ብትጠይቁት ጥሩ ነው። የት ሆስፒታል ነው ያለው? የምን ሆስፒታል? እኛ ቤት ነው ያለው። እንደሱ ከሆነማ ሄደን ጠይቀው። በቃ ቡናውን ጨርስና አብረን እንሄዳለን። ሀኒዬ፣ እኔ አንቺን ስለምፈልግሽ እነሱ ሂዱ። ምን ነው ፋኑሴ? እነሱ ሂዱና ከዛ በኋላ እናወራለን። እሺ በቃኝ አንቁስ። ቡናውን ጨርሱና ትሄዳላችሁ። ምን እሺ ነው? ይሄን ገብስ የሚል ቡናሽን ነው የምትከለኪ? ኧረ እባክህ ምን ነው አሁን ባለሙያ ነሽ ያልከተል ነበር እንዴ? ድንብላል ትዝ ስትለኝ የሀና ሙያ እንዳልሆነ ገባኝ። ተነስ እንውጣ እባክህ። ሀኒዬ ቅሜት አድርጎሽ ናቸው በጣም ደምልዬ። እቤት ታለሚ። አሁን እንዴት ነህ? እንዲያው ምን አውቄው ብለሽ። እንዴት እያደረገክ ነው አሁን? እንዲያው በዚህ በቀኝ በኩል አንካሴው ሰቅዞ ይዞኛል። አይ እንደው እድለኝ። እንደው ምን አባቴ ላድርግ ደምልዬ? እንችንም ሸክም ሆንኩብሽ አይደል? አንተማ ምን ታደርግ ደምልዬ? እኔማ እድሌ ነው። እህት አለሜ፣ እኔ እኮ እንደዛው እንደሆንኩ ልሆን ብዬ ነበር። እንዲያው ቤተ ዘመዱ ካልሄድክ ብሎ አስጨነቀኝ እንጂ። እነሱም ቢሆኑ እኮ ቢጨንቃቸው ነው ደምልዬ። ምን ያርጉ? አይ ቢሆንም አንቺስ ገንዘቡን ከየት ታመጪዋለሽ?
እናንተማ ሰው አለኝ ብላችሁ ነበር። ታዲያ አሁንም እኮ አለሽኝ ታለ ምኑን ኖርኩት ደምልኝ? አንድ ክኒን መግዣ እንኳን ሳንቲም የለኝም እኮ። እኔ የምልሽ ታለ አቤት ደምልኝ። ወደ መጣሁበት ብትመልሽኝ ይሻል ነበር። አንቺንም እኮ በሰው ሀገር አንገላታውሽ። አሁንማ እንዴ መታል እንደው አቡዬ አባቴ ያውቃሉ። ምን ነው አመመክ እንዴ? አንካስ ሸምቆኛል። እስቲ አንተማ አትንቀሳቀስ፣ አድበህ ተቀመጥ። ወይ የሚበላ ነገር ላምጣልክ እንዴ? ይቀር ቅድም የበላሁት ነው ሽቅብ እየታገለኝ ነው። በቃ እንግዲህ አውስ ትንሽ አረፍ በልበት ጎሽ። ምን እንተኛው ታለሚ? እሺ እኔ ምን አባቴ ይሻለኛል? ምን ነው አቡዬ አባቴ ምን ነው ዝም አሉኝ? ቆይ ምን ነው ታለሚ? ተይ እንጂ አታልቅሽ። እንዴት አላለቅስ? በዝም በይ አሁን። እኔ እኮ እንደና ነኝ። አቡዬ አባቴ እንደው ምን አለበት ያንተን ስቃይ ለኔ ባደረጉልኝ። እውነቴን ነው ልስጨንቅ። ምን ነው ፈጣሪ ለኔ አሁን አንድ ሞት አታልኝ ነው እምያዝ። ወይዘሮ ሜላት ለምን ካፌ ተቀምጠን አናውራ? አልችልም ኢዩኤል፣ እቤት በሽተኛ ጥዬ ነው የመጣሁት። ቢሆንም ብዙ አንቆይም እኮ ኢዩኤል፣ ቸኩላለሁ አልኩህ እኮ። እሺ ይቅርታ። ለምንድን ነው የመጣኸው? ቤት መተሽ እንደነበረ ባለቤቴ ነገረች። አዎ መጥቼ ነበር። ምን ነው በሰላም ነው? ባለፈው ባልከኝ ሀሳብ ላይ እንድናወራበት ነበር የመጣሁት። በጣም ደስ ይለኛል ወይዘሮ ሜላት። እሺ ሀሳብህ ምንድን ነው? ወይዘሮ ሜላት በማርኬቲንግ ዘርፍ አብረሽን ብትሰሪ በጣም ደስ ይለኛል። ምን ያህል ትከፍለኛለህ? በጣም ቸግሮሻል ማለት ነው። እንዴት? አንቺን አቅሻለሁ ወይዘሮ ሜላት። ሰራተኛ ስትቀጥሪ ስለ ስራ እንጂ ስለ ገንዘብ አውርተሽ አታውቂም። አሁን ደግሞ አንቺ ገንዘብን አስቀደምሽ። ይሄ ደግሞ የችግርሽን መጠን ያሳያል። ኢዩኤል፣ ከምነግርህ በላይ ገንዘብ ያስፈልገኛል። በጣም ገንዘብ ያስፈልገኛል። አረ ችግር የለውም። አሁኑን የፈለግሽውን ያህል ገንዘብ ልሰጥሽ እችላለሁ። ችግሬ ምንም ያህል ግዙፍ ቢሆን የማንንም እርዳታ ግን አልፈልግም። አንቺ እኮ በችግሬ ጊዜ ደርሰሽልኝ ብዙ ቀዳዳዎችን ሸፍነሽልኛል። እኔ ግን ማንም እንዲያግዘኝ አልፈልግም። እሺ ምንድን ነው የምትፈልጊው? አብሬ እሰራለሁ። በስራዬ ልክ ትከፍለኛለህ። እሺ በጣም ደስ ይለኛል። ኢዩኤል፣ ነገር ግን ማወቅ ያለብህ ነገር አለ። ምንድን ነው እሱ? ምንም ያህል በችግር እየተሰቃየሁ ቢሆንም ሰውነቴን ግን አልጣልኩትም። ምን እያልሽ ነው ወይዘሮ ሜላት? በስራዬ በኩል አሁንም ነፃ መሆንን እፈልገዋለሁ። እሱን የሚጋፋሽ የለም ወይዘሮ ሜላት። ጥሩ፣ በሱ ከተስማማ መቼ እንደምጀምር እነግርሃለሁ። እሺ ወይዘሮ ሜላት አመሰግናለሁ። ችግር የለውም። በቃ መሄድ ትችላለህ። እሺ ኑ ግቡ። ሰላም ለዚህ ቤት ዛሬ መስገን ቁጭ በሉ። እሱ ነው ወንድምሽ? አዎ እሱ ነው። ለመሆኑ ማን ነው ስሙ? ደምለው እባላለሁ። ደምለው? ደምለው ሳይዘል በለው የተባልከው አንተ ነህ? አንተ ተምቹ እንደሱ አይባልም። ምን ችግር አለ? እስኪ አትጃጃል በኪድዬ። ይልቅ ወንድሜ አንተ እንዴት ነህ? ተመስገን ነው እንጂ ሌላ ምን ይባላል ብለህ ነው? ሐኪም ቤት ሄደህ ነበር እንዴ? ተያያለው አባባድ ነው አይተው ነበር። ምን ሐኪም ናቸው እንዴ? አዎ። እንዴት ያለ የባህል ሐኪም መሰላችሁ? እና ምን አሉ? አልሆነ ሲላችሁ ወደ ላኩኝ። አይዞ በቃ እግዚአብሔር ያውቃል። ዛሬው አቤት ደምብላል። እንደምታየው ወንድሜ እጄ ላይ አንድ ነገር ሊሆንብኝ ነው እና እንደው ካላስቸገርኩ ትንሽ ነገር ብታግዘኝ ብዬ ነው። ማለት
እንደው ዘሪውን ከደፈርኩ ይቅርታ አድርግልኝ። ከፈጣሪ ታገኘዋለህ። ምን እያልሽ ነው ድንብላል? እንደው የተወሰነ ሳንቲም ብታግዘኝና ወደ ሐኪም ቤት ባሳየው። ያው እንደምታውቀው እኔ ከጎኔ ማንም ሰው የለም። ምን እየቀለድሽ ነው? ኧረ እኔ አልቀለድኩም። እንደው ለነፍስ ሆነሃለሁ እባክህ። ኧረ እንዳንቺ እንትን ይመስልሻል? እነቂኝ እንጂ አልሰጥሽም። ምን እያልክ ነው ትምቹ? እባክህ ሰምተሃል? ይቅርታ ድንብላል።